ቢራቢሮዎቹ አልበዙ? ቢበዙስ እምነትና ትራንስፎርሜሽንን ሲምቦላይዝ የሚያደርጉ የነፃነት ተምሳሌት የማንነት መገለጫዎች እኮ ናቸው። ያንቺም ማንነት ስንት ቢራቢሮ ነው የሚገልጽልሽ? ሄይ ኤደን እባላለሁ። ብቸኝነት ማልወድ ሰው ፈላጊ ነኝ። የተሻለ ማንነትሽን አልገለጽኩልሽም? አንድ ያለችኝን ቀን ለሸክም ነው የሰዋሁት። ምን አለበት ከጅምሮ ሄዳችሁ ብታመጡት? ኤደን እንጨት ቤት ከመሄድ ማዕቀብ ተጥሎባታል። ባለፈው ለዚህ ሼልፍ ሄዳ አይደል እንደሄንን አዛ ይመጣችሁ? በዛ ላይ ሄደን ብናመጣ ኖሮ ቤቱን አናዘጋጀውም ነበር። የእናንተ ቤት ማዘጋጀት አዳዲስ ሞዴሎችን ለማግኘት እንቅፋት እስከሆነብኝ ድረስ በደስታችሁ ልደሰት አልችልም። አሁን እኮ ጨርሰናል። ሄደን ሞዴሎችን ፎቶ ማንሳት ትችላለህ። በዚህ ጠራራ ፀሐይ የግመል ሞዴል ነው እንደማነሳው? ይኸውላችሁ ሞዴሎቻችን እኮ ከብርቅዬ እንስሳ ማይለዩ የጠዋት ጤዛ ናቸው። እያሞገስካቸው ነው እየሰደብካቸው? እየተሳደበ የሚያሽኮረመም ጥበበኛ ነው። ምን አለበት ይቅርታ መጠየቅ ባትፈልጉ መጎናተሉን ብታቆሙ? ይኸውልህ ሰሚር፣ ነገሮችን መደበላለቅ ማቆም አለብህ። ስትዝናና ተዝናና፣ ስትሰራ ስራ። እየሰራ ስለመዝናናት እየተዝናና ስለመስራት ማሰብ ማቆም አለብህ። ስለደከመኝ ነው መሰለኝ ብዙም አልገባኝም። አሁን እየተዝናናን ነው ወይስ እየሰራን? አንተ እየሰራህ ነው፣ እኔ እየተዝናናው ነው። ስለዚህ በስራ እየተዝናናን ነው። አሁን ምሳ ትበላላችሁ፣ ቁጭ ብላችሁ ትጨቃጨቃላችሁ። ይሄ ግድግዳ ግን ባዶ አልሆነባችሁ? የሆነ ሼልፍ ብንሰቅለስ? ይኸውልሽ ሄዱ፣ ነገሮችን መደበላለቅ ማቆም አለብሽ። አሁን ምግብ ልንበላ ነው፣ እንብላ። ቅዠትሽን በግል ሰዓትሽ አድርጊው። አልቀረብህም። ማን እንደሚመጣ ብታውቅ እንደዚህ አትልም ነበር። ማን የሚመጣው? ማንም አይመጣለ። የትዕግስት ጉዳይ ነው እንጂ ዲሞክራሲ ራሱ አፍሪካ መምጣቱ አይቀርም እኮ። ማን የሚመጣው? ፍቅር እንግዳ እንደሚመጣ ሰምተሻል? ማን እንደጋብሽ? ትላንትና ማንን እንደተዋወቅኩ እስኪገምቱ። የወደፊት ኤክስሽን። የወደፊት ባለቤትሽን በሚል ይስተካከልልኝ። በዛ ላይ ሙዚቀኛ ነው። ወይኔ በጊታር ሲዘፍን ብታዩት እንዴት እንደሚያምር። እኔ እንደዚህ ሰው ወድጄ አላውቅም። አስቡት ስንጋባ ሰርጋችን ላይ ሙዚቀኛ ማምጣት አይጠበቅብንም። እንደ ቴዲ አፍሮ ራሱ ነው የሚዘፍንልኝ። ለዛ ቀን ያብቃሽ እንጂ የካሜራውን ጉዳይ አያሳስብሽ። መውጣት ስላልፈለኩ እዚሁ ልጋብዘው ብዬ ነው። እንዴ እዚህ ፍቅር ቤት ውስጥ ዴት ላደርግ ነው አትይመችም? ለዴት እንኳን ኳሊፋይድ አይሆንም። ዝም ብላ ቀለል ያለች ራስ ነገር ሰርተሽልን ከዛ በሻማ ራታችንን በልተን በቪአይፒ ሊዘፍንልኝ ቃል ገብቶልኛል። ይሄ ዴት አይደለም ኤዱሙች። እኔ በበኩሌ ዴት እንዳልሆነ አምኛለሁ። ግን አንድ ጥያቄ ብቻ ልጠይቅሽ። አንቺ በሻማ ፍቅር የሰራችውን ቆንጆ ራስ ስትበይ ፍቅር ከገዛ ቤቷ ተፈናቅላ የት ነው የምትሆነው? እዚህ እንደማትሆን አስቤላታለሁ። የት እንደምትሆን ራሷ ታስበው። ቆይ ማንን ነው የምትገኘው? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ። እገለዋለሁ። አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻ ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥልን ነው ያለ። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ
አካትነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና ሽጉጥን አትጠቀሙም። ችግር እኮ እሱን አይዞህ ማፍሬ። ዛሬ ያገኟት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻን ወዬ ይግቡ። ሰላም ሎሬት። ያ ምን ሆነ ነው? አርፎ ቁጭ በለው። ምን ነው ያጠፋሁት ነገር አለ ሎሬት? ምንድነው ከኔ የምትፈልጉት? ማነው ድብቁን ማረጌን የነገራችሁ? በመወዳት አርት መታችሁ የፈለጋችሁትን ነገር ማድረግ የምትችሉ መስሏችሁ ነው? እንዳሰቡት አይደለም። ዝናዎትን ሰምቼ ነው የመጣሁት። ትንሽም ብትሆን የጥበብ ትምህርት ቤት አለችኝ እና በትምህርት ቤት ተገኝተው ለተማሪዎቼ ስለከፈሉት መስዋዕትነት እንዲሁም ደግሞ አርት ምን ማለት እንደሆነ እንዲያሰለጥኑልኝ ለመጠየቅ ነው የመጣሁት። እኔ ማንዴን ጥበብ? ይሄ ትውልድ እኮ ትወና ላይ ጠማማ ነው። ጥበብ እያወቅሽው ሰዓት ውስጥ ከተች። ምን ነው ችግር አለ? አይ እንዳሰብበት ጊዜ ልትሰጡኝ ይገባችኋል። አየህ ጥበብ ማለት በሁለት በኩል እንደተሳለ ሻሞላ ነው። እንደዚህ አይነቱን ደግሞ ትውልድን አቅጣጫ የሚያስቀይርን ነገር በቀላሉ መልስ አይሰጥበትም። እሺ አስቡበት። ግን የገንዘብ ጉዳይ ከሆነ ምንም እንዳይጨነቁ እከፍላለሁ። ስታይ ገንዘብ የሚገዛኝ ይመስላል? እንደውም ለሚመጡት ጠቅላላ ከፍዬ ነው ማሰለጥናቸው። አይ እንደሱ እንኳን ይቅር። ደግሞ ሙስና በሉ ነው የሚሉን። ለማንኛውም መጀመሪያ መስራት ያለብኝ ነገር አለ። መልሶቼን ጠቅላላ በስልክ አሳውቃለሁ። ከጥበብ ጋር ተማክሬ ጠብቃለሁ ሎሬት። ጥበብ ቤቴን ትወና ሳላስተምር ደጅ ተጠራ። ከዚህ በላይ ህመም፣ ከዚህ በላይ ስቃይ ምን አለ? የልቦና ስቃይ፣ የቁም እስር፣ የፍቅርሽ ሙርከኛ አድርገሽ እስከመቼ ታሰቃይኛለሽ? ምን አለ ለእነዚህ ልጆች ማስተዋልን ለግሰሻቸው የኔን እውቀት የኔን ጥማት ምን አለ ብታወርሻቸው? ጥበብ አውርሻቸው። ይኸውልሽ ፍቅር፣ ለምን ከሰሚር ጋር ሲኒማ አገቡ? እኔ ማንንም የመጋበዝ እቅድ የለኝም። እኔም በማንም የመጋበዝ እቅድ የለኝም። ችግር የለውም፣ ሁለታችሁንም እኔ ጋብዛችኋለሁ። እንደዛ ከሆነ ልተባበርሽ እችላለሁ። በዛውም የወንድ ልጅን ወጪ ትረዱት ይሆናል። ፈንድሻ ሁሌም ውድ ነው። ስለዚህ እናንተ ሲኒማ ገብታችሁ እስከምትመጡ እራታችንን በልተን ሚዘፍንልኝንም ዘፈን ሰምቼ እንጨርሳለን ማለት ነው። ህንድ ፊልም እኮ አይደለም የምናየው። ሄሎ፣ እዚህ ጋር ሲኒማ መሄዱ መድሽ አልኩኝ። ፕሊዝ፣ ቲያትርም መሆን ይችላል። እሺ በቃ ግን ተጠንቃቂ። የሚልሽን ሁሉ እንዳታምኝ። የዘንድሮ ዘፋኝ እኮ ግጥሙን ከየት እንደሚገዛው ስለማታውቂ ነው። አታስቢ፣ እሱ እንደሌሎቹ ሰዎች አይደለም። ደግሞ ፍቅር ያዘኝ ከግጥሙ ሳይሆን ከዜማው ነው። ጭራሽ ዜማ? ኢትዮጵያ ውስጥ ዜማና እፍረት የሚያውቅ የት ተገኝቶ? የዘፈን ዜማውንስ ከኤልያስ ጋር አጣ ነው እንበል። እፍረታችንን ምንድን ነው ያጠፋው? የስራ ፈቶች መዋያ ቲክቶክ ነዋ። ብቻ እኔ ምን አገባኝ። ፍቅር ከተስማማሽ ገንዘቡን እንደራደር። የምን ገንዘብ? ዕለታዊ ወጪው ነዋ። ደግሞ ሴቶችን ታውቂያቸዋለች፣ እስናክ ምናምን ይወዳሉ። ስለዚህ ከ2000 ብር በታች አወጣኝ።
ነው እንደሱ ተጀመረ። በጣም ቆንጆ። ሄሎ አለቃ። ኤደን ሰሚራ አንቺ ጋር ነው? ሰላም ነው አለቃ? እገልሻለሁ። ከሴኩሪቲ ኤክስፐርት ያዕቆብ እንኳን አንተ ንብ አታመልጥም። ለማንኛውም ዛሬ አስተማሪ ያዕቆብን ትተዋወቀዋል። ኧረ አለቃ እኔ ተዋውቄዋለሁ። ባይሆን ፍቅርና ኤደን እንዲተዋወቁት ለእነሱ ልንገርለን። ስልኩ ያንቺ ነው ጂኒየስ። እንደውም ቆንጆ ሀሳብ አመጣ። ሁላችሁም አሁኑኑ ቢሮ ሄዱ። እሺ አለቃ እንመጣለን። በጣም ጥሩ። እንደውም ዛሬ የምንማረውን ትምህርት ላልወሰደ ሰው ቦታ የለኝም። ያዕቆብ አውት። አልመጣም እንዳለስከፋ። በቃ እናንተ ተማሩ። ፈተና ካሉ ታስኮርጁኛላችሁ። ኤዱ ስቴኩን በመጥበሻ እንዳታሞቁ። 20 ሰከንድ ማይክሮዌቭ ይበቃል። ይህ ሰውዬ ግን ፍቅርን ቢጠብስ ነበር ተጠቃሚ የሚሆነው። ፍቅር ለምን ይሄን ልጅ ትሽልኝ አትሄጂም? ኤዱ እሺ ግን ተጠንቀቂ። ያው የዘፈን ሊሪክስ እያሳሳቀ ነው የሚወስደው። አታስቢ። እኔ ሄደን እጄ ላይ ቀለበት እስካልተደረገ ድረስ በማንም ወንድ አልሸወድም። ኧረ አሁን አለቃ እየጠበቃችሁ ነው። ሂዱ በቃ ሂዱ ሂዱ። አንተ ወንበር የማንነት መገለጫ፣ የዘር ሐረግ መምጫ፣ ባህር ዛፍ ነው ዋንዛ፣ ብረት ነው አርማታ። ማን ያውቃል? ሰው መልኩን ከልሎ በሚኖርበት ዘመን ለኔ ማንነት፣ ለኔ ምቾት ያንተ ማንነት ለውጥ አለውን? እስቲ ዛሬ አፍ አውጣና ንገረኝ። አንተ ከሌሎች የበታች ነህ በለኝ። እኔ ላይ መቀመጥ አይገባህም በለኝ። ሱሪ ቆሻሻ ነው፣ የተዋረድክ በናጢ ድሃ ነህ በለኝ። ንገረኝ ወንበር። ንገረኝ። ስሄድ ከጀርባዬ ከምታመኝ ዛሬ አፍ አውጣና መልስ። ስትሰበር የምጠግን፣ ስትቆሽሽ የማጸዳ፣ ስትጠፋ የማገኝ እኔ አለቃ ያዕቆብ። አትማኝ፣ ፊት ለፊት ንገረኝ ወንበር። በቅኔ እኮ እኔን መናገር ፈልጎ እኮ ነው። ወንበሩ ለምን አልመለሰልኝም ብሎ የኔን ደሞዝ ነው የሚቆርጠው። አለቃ አታውቁት። እናንተ እስክትመጡ እኮ አንዳንድ የትወና ቲፖችን ለቤዛ እያሳየኋት ነበር። እንድታውቁት ዛሬ ግማሽ ቀን የአክቲንግ ስልጠና አለ። እንኳን ወደ ሎሬት አክቲንግ ትወና በሰላም መጣችሁ። አለቃ ያዕቆብ፣ ሎሬት ያዕቆብ፣ ለምንድን ነው ትወና የምንሰለጥነው? በጣም ጥሩ ጥያቄ ነው። ተማሪ እንዲህ ነው የሚጠይቀው። ሎሬት ያዕቆብ በአርቱ አርያ ሆኖ ህፃናቱን ወጣቱን እንዲያሰለጥን ቢመረጥም እሱ ግን ከራሴ ቤት ነው የምጀምረው ብሎ ወስኖ ቆርጦ አስቆርጦ ተነስቷል። አለቃ እንደኔ ግን ባለፈው ትወና አቆማለሁ ብለ የቆረጥከው አቆራረጥ ነበረ ትክክለኛው ቆረጣ። አሁን ክላሳችንን እንጀምራለን። ካንተ ጋር በደሞዝ ቆረጣ እናወራለን። ከእናንተ ውስጥ ትወና የማይችል እስቲ እጁን ያውጣ። አይዟችሁ፣ አትፍሩ። ከዕለታት አንድ ቀን እጃቸውን ከሚያወጡ የጥበብ ረሀብተኞች አንዱ እኔ ነበር። አይዟችሁ፣ እስከ ዛሬ ጠዋት ትወናችሁ ይሆናል። ከዛሬ ጀምሮ ግን በየት በኩል ጥበብ እንደምትመታችሁ አታውቁ። የጥበብ መጋኛ ለማለት ነው አለቃ።
እኔ ግን የካሜራ ጥበብ ካልሆነ ሌላ ማንም ባይመታኝ ደስ ይለኛል። እኔ ደግሞ ቲያትር ተምሬያለሁ። እኔም በሰጣችሁ የትወና ቴክኒክ በብዙ እጥፍ ይበልጣል። ስለዚህ ይሄ ተጠቀሙብኝ። ውሰዱ። ለእኔ ብለህ ሙዚቃ መጻፍህን ግን ማመን ከብዶኛል። ይገርምሻል፣ ትናንትና ማታ ስላንቺ ውበት ስገጥም ዳቪንቺ ሞናሊዛ ላይ ለምን እድሜውን እንደጨረሰ ገባኝ። ውበቱ አውስቶበት ነው። የቱን ከየቱ አስበልጦ እንደሚስለው ሲያስብ የትኛውን ሰውነት እንደሚያስቀድም ግራ ገብቶት እንደነበረ ይገባኝ። ያንቺን ውበት ለመቅጠም ስቸገር የተገለጸልኝ። ዳዲዬ ለእኔ ተጻፈ ግጥም ነው የምትዘፍነው? ምንም እንኳ ውበትሽ ከውቅያኖስ በላይ ጥልቅ ቢሆንም ዛሬ በጊታሬ ልቀዝፈው ሞክራለሁ። ይህ ውስብስብ ውበት እኔ እንኳን ለመግለጽ ስንት ወረቀቶች እንዳባከንኩ። ውበት ብቻ ሳይሆን የ7 ስታር ሆቴል ሼፍ የሆነ ሙያ ሰጥቶሻል። ሰው ከኔና ከሙያዬ ማን ይበልጣል? ከባድ ጥያቄ ነው። እስካሁን የቀመስኩት ሙያሽን ነው። አንቺ የቀመስሽና ቆይ ማንን ነው የምትገኝ? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረ። እገለዋለሁ። የትም እገለዋለሁ። አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻ ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያምባ እንዳስወጡልኝ እገለዋለሁ። ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥል እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርጎ ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛህን ወድጄዋለሁ አለች። እኔ በቃ አይዞህ ና። አንተ ሽጉጥን አትጠቀሙም። ችግር እኮ እሱ ነው። አይዞህ ማፍሬ። ዛሬ ያገኘኋት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማን? ማስረሻ ወይዬ የትወና ትልቁ ጉልበት ያለው ሪያክሽን ላይ ነው። ስለዚህ መስማት መቻላችን፣ ማድመጥ መቻላችን የሚታየው ደግሞ ፊታችን ላይ ነው። ስለዚህ ፊታችሁን ወይም ደግሞ ፋሻል ኤክስፕሬሽናችሁን በደንብ ልታሰሩት ይገባል። ያማረ ትወና ለመተወን አስቀያሚ መልካችሁን፣ ሬሳ ቀስቃሽ ድምጻችሁን ልታሳዩን ግድ ይላል ዛሬ። አለቃ ግን ለምንድን ነው የማይመስል ነገር የሚያሰራል? ቆይ ቤዚ፣ አንቺ ለሪሰርችሽ እንዴት ነው ትወና የሚጠቅምሽ? ሪሰርቹ ባይሆን ለስራ ባልደረባዬ መፍትሄ ነው። ምንም እንዳትይ። እኔ ደሞዜ እንዳይቆረጥ ያለቃን ትእዛዝ እየተቀበልኩኝ ነው። ከመዝፈኔ በፊት አንድ ነገር እንድታውቂ እፈልጋለሁ። ከልቤ ለምወዳት ሴት ስዘፍን የመጀመሪያዬ ነው እና ለዛ ነው ነርቨስ የሆንኩት። መድረክ ቢሆን ችግር የለውም ነበር። እንዳትፈርጅብኝ። ማለት ለድሮ ፍቅረኛ ዘፍነህላት አታውቅም? ከዚህ በፊት የነበሩኝ ግንኙነቶች ተስፋ አልነበራቸው።
አብሮ ማርጀትን እንዳስብ ያደረግሽኝ የመጀመሪያ ፍቅረኛ አንቺ ነሽ። ኤክስፔክቴሽን ምናምን ላካብድብሽ አይደለም፣ ወይም እኔ የሚሰማኝን ስሜት የመጋራት ግዴታ የለብሽም። ነገር ግን ሀሳቤን ሳልገልጽልሽ ማለፍ ስለማልፈልግ። የምርህን ነው? አንቺን ሳይ እኔም እኮ የሚረዳኝ ነበር ያጣሁት። ከአንተ ጋር አብሮ ማርጀት ብቻ ሳይሆን አብሮ መቀበርም ጭምር ነው የሚታየኝ። ከዚህ በኋላ እኔ ያለሁልህ። እሺ? ይህ ሙዚቃ በፍቅር ለጣለችኝና ሁሉም ስሜቴን ለተቆጣጠረችው ልጅ ሆነልኝ። እጅ መለሎ አጭር ናት ቢሉ ሁሉም የሚታየው የአምላክ ታምሩ። ሞናሊዛ ማናት አንቺ ስትታይ መሳሌ ቆንጆዋ አሁን አንቺን ቢያይ አንቺ ነሽ ሁሉ ውበት ነሽ ያለ አንቺ ነሽ ሁሉ ውበት ነሽ ያለ። ወንድ ልጅ በሁለት ሴት ሲያዝ ከባድ ነው። እስቲ ሰሚር ቤዛና ፍቅርን ለማማገጥ ስትሞክር ነክታው በእጅ ከፍንጅ ይዘውሃል እንበል። እስኪ አስረዳችሁ። እሺ አለቃ። ፍቅር በቃ አታልቅሽ፣ እንደምታስቢው እኮ አይደለም። ቤዛ አንቺ ከሷ የተሻለ ትረጅኛለሽ። እንዲህ አለቃ፣ ለመረዳት ፈቃደኛ ካልሆኑ እንዴት ነው ማስረዳቸው? በእውነተኛ ህይወት እንደምታስረዳው ነው? ኧረ አለቃ ተገናኝተው አያውቁ። ጥበብ ዋጋን ትክፈል። እሺ አሁን ደግሞ ፍቅር የመሰላቸት ስሜት አጠር ካለ ሞኖሎግ ጋር ታሳየናለች። የእረፍት ጊዜያችንን ሳክሪፋይስ አድርገን ምንም ቁም ነገር የሌለው ነገር ላይ መቆየታችን ጥቅሙ አልታየኝም። አንተም ጊዜህን ፕሮዳክቲቭ ነገር ላይ ተጠቀመው፣ እኛም ጊዜያችንን ላሰብነው ጉዳይ እንጠቀመው። ብራቮ ፍቅር። ጥበብ ማለት ይሄ ነው። አርት የጠራው ሰው ማለት እንደዚህ ነው። እኔ ለምን ሆስት እንደሆንሽ እኮ አይገባኝም። ተዋናይ ነው መሆን ያለብሽ። እንሂድ። በጭራሽ። ሰሚራውን ደግሞ እስቲ የድንጋጤ ስሜት አሳየን። አልመጣም ሰሚራ አልመጣም። ይኸውልህ ካልሆነ የዚህ ኖር ደሞዝን አታገኝም። ምን አለቃ? ብራቮ ብራቮ ሰሚር፣ ይሄኛው በጣም ጥሩ ነው። አየህ ሁላችንም የመተወን ብቃቱ አለን ማለት ነው። ዋናው ጥሩ አድርጎ የሚቀጣ አለቃ ማግኘቱ። ብራቮ። ዛሬ አንድ ተጨማሪ ቴክኒክ አሳያቸዋለሁ። ይሄ የሚያናድድ ነገር ሲገጥመን ሁለቱ ትከሻችንን ከፍ አድርገን ወደ አናደድን ሰው በመዞር አይናችንን አፍጠን እናየዋለን። እንደዚህ አለቃ፣ እንደ ነብር ባትወጣጠር እንፈራለን። አሁን ጊዜያችንን ቤት ሄደን በአግባቡ እንጠቀመው። ይሄንን ሌላ ጊዜ መለማመድ እንችላለን። በጣም ጥሩ። እንግዲህ ዛሬ ማታ የጥበብ ድግስ ስላለ ፈቃደኛ መሆን የሚችል ካለ እዛው ድረስ መጥቶ የድግሱ ተቋዳሽ መሆን ይችላል። ብችሉ ባትቀሩ ደስ ይለኛል። ወይኔ አለቃ፣ አዛኛን ጆሮአችንን ሲያደነቁረን እዚህ ሶፋችን ተሰበረ። እጇ ላይ ቀለበት አይታየኝም። ምን ቀረኝ ብሎ ነው? እዚህ ሊያድር ነው እንዴ? ምን አቅለታለሁ?
ሌሊቱ ሙሉ ሲዘፍንላት እሷንም ሲያዘፍናት ሊያድር ይሆናል። የውበት መለኪያው የእይታ ልክ ነው። ሲንግል ብቻ አይደለም አልበም መጨረሱ አይቀርም። አንተ ጋር ትርፍ አልጋ የለም። ካርማ አገኘችሽ። እኔን እያባረርሽ ይኸው አሁን እንዳቀናባሪ ስትሰሚ ማደርሽ ነው። ምንም ነው ግን የወደደችው? ይኸውልሽ ወንድ ልጅ ሆነሽ ወንድ ልጅ በአካል ሲዘፍን እንደማየት የሚያስጠላ ነገር የለም። ለምን ይመስልሻል ክለብ ውስጥ ላይቭ ሲዘፍኑ ወንዶች የሚጠጡት? ሊጠጡ ስለወጡ ነው። እኔ አንድ አሰራለሁ። ለምን ከማበዳችን በፊት ፊልም አልጋብዝሽም? ምርጥ ሀሳብ አምጥታ አታውቅም፣ ግን ፊልሙን የምመርጠው እኔ ነኝ። ሲያስጠሉ። እንዳደነግጡ ሌላ ሰው መጥቶበት ነው። አንተ እህቴን ለምንድን ነው ያያት? እናንተ ነት ላለማየት የት ልሂድል? እንደውም እሷ ነች የምታይ። ዱርዬ ያዕቆብ እኮ ነኝ። እንዴት ነው የምትናገር? ሕፃን ነው ብለህ መታኛል። ነገ እኔም አድጋለሁ። በስተት ነው ከ15 ዓመት በኋላ አስታወስከኝ? ማን? የዛሬ 15 ዓመት እንዴት እንደመታኝ ትዝ ይላል? አሃ እና ከ15 ዓመት በኋላ ልትበቀለኝ መጣ። ትሰማለህ? አሁንም ቢሆን ለአንተ አላንስም። እሺ እንዴ ሞክረኛ። ልጆች እባካችሁ አትጣሉ። ማናቸው ደግሞ እነዚህ? ሊበት አለቀውም። እሺ እገለዋለሁ። ልጅነቴን ቀንብቶኛል። እናንተስ ብትሆኑ መች ፍቅር አስተማራችሁ? እንደዛ አፈር ከድሜ ሲያበላኝ የት ነበራችሁ? ወንድሜ እኔ ሞቻለሁ። በቀልና ክፋት ለማንም አይጠቅምም። ፍቅር ያሸንፋል። አሁንስ ትወና ምን እንደሆነ ገባ? መጀመሪያ ቲያትር ነበር፣ ከዛ ፊልም ሆነ። ምንም አልገባኝም። ይሄ ቲያትር ነው፣ ቀጣይ ደግሞ ፊልም ያሳየናል። አንድ ነገር እንጂ ከዚህ በኋላ የምናየውን ቲያትር አንቺ አትመርጭም። ፊልም ገብተን ቢሆን ከዚህ የተለየ ነገር እናይ ነበር። እንደውስ ታካብድ ነው እንጂ። ከዛ ላይ ደግሞ ሁሌም ታዋቂ አርቲስት የሰራውን ማየት ብቻ አይደለም አዝናኙ። አዎ እንደውም እውነትሽን ነው። ምን እያደረክ ነው? አክተር ያዕቆብን ላስፈርመዋ።
ሄዱ እኔ ላይቭ አይቼዋለሁ። እዚህ እንኳን ሌላ ድምፅ ልስማ። ያላየሁትም። እርግጠኛ ነሽ ላንቺ ነው? ኧረ በፈጠረሽ የዚህን ሰውዬ ድምፅ ዝጊልኝ። እኔ ለራሴ በህልሜ ይሄ ሰውዬና አለቃ ያዕቆብ ሆነው እየተቀባበሉ ሲያላዝኑብኝ ነው ያደሩት። እኔ ስለተዘፈነልኝ ቀምታችሁ ነው አይደል? ሄዱ ለአንቺ እኮ አይደለም የተዘፈነው ለቆንጆ ሴት ነው። እኔ ቅስምሽን አልሰብረውም ብዬ ነው እንጂ ሰሚር ትክክል ነው። ቤዛና ሰሚር በምንም የሚግባቡ አይደሉም። ሄዱ ሂዊ ለካ ሁሉም ሰው ተዋኔ ነው ያለው እውነቱን ነው። ሰላምስ እንዴት ተለያያችሁ ዛሬ ነው ወይስ በዊኬንድ ጓደኛ ቀየራሽ ነው? እባክሽ ብትቀይረኝ ይሻለኛል። ተራ ሙዚቀኛ ጥብሳ ከሱ ጋር ነው የምትውለው። ብታይ ደግሞ እኮ ምንም ስታይል የለው። ጊታሩ እንኳን ከ50,000 ብር አይበልጥ። ሙዚቀኛ ነው ያልሽው? ታውቀዋለህ? ሳሚ ይባላል። ቲክቶክ ላይ ሞልቷል። እንደዋወላልሽ ስራ ስላለብኝ ቻው። ሰው እንዴት ግጥም እንኳን አይቀይርም? ለቀይ ለጠይምም የሚሆን ግጥም ይገጥማል እንዴ? እስቲ ቪዲዮውን ብትዘጋው ምን አለበት? ኤዱሙች እንኳን ቀረብሽ። ከሱ ድምፅ እኮ ያንቺ ለቅሶ የተሻለ ደስ ይላል። ስታለቅሺ ደስ አልሽኝ እንዴ! በ2 ቀን ውስጥ ዘፋኝ ያደረገኝ እኮ። ምን አለበት ቀሉን ትታ እንድትረሳ ብንረዳት? እንዴ እኔ እኮ ላስቃት እየሞከርኩኝ እኮ ነው። ደግሞ ያታለላት እያለ ለምንድን ነው እኔ ላይ የምታፈጭው? ስታፈጪ ደስ አልሽኝ። ሲመጣ ፊቱ ላይ ወርውሩለት። ላየው አልፈልግም። ደግሞ በኪራይ ጊታር ነው እንዲህ ጉድ የሚሰራችሁ? ይህስ ጥበበኛ ሰው። የኪራይ ጊታር ነው? በቃ ርዕስን ቀይር። አልፏል እኮ። ሰሚር ዛሬ እኮ ያለቀ የመጨረሻ ክላስ ነው። ምን ልታቀርብ አሰብክ? እዛው ነው ማስደመማችሁ። ኤዱም ድብርትሽ ይለቅሻል። በዛውም ሎሬት ሰሚርን ትተዋወቁታላችሁ። እኔ በዚህ ሰዓት ወንድ የመተዋወቅ እቅድ የለኝም። ግን ጊታሩ ቢጠፋ ምን ያህል ነው ዋጋው? 50,000 ምን ነው ልገጅለት? ምን ነው ሄዱ? ምንም። እቺ ውብ አበባ ፍቅር አሳማሪ ውሏን ማትረሳ ቃል ኪዳን አክባሪ ተወድ የነበረ ቁም ነገር ጨዋታ ይውልኝ ከዘመድ ከሰው ተለይታ የኔ ሆደ ባሻ ብቻዋን ተኝታ ተመልከቱት እጇን ተመልከቱት ፊቷን ገና ወዙ አልጠፋ ከሰራ አከላቷ ግንባሯን ከንፈሯን ተመልከቱት ጣቷን ይህና በቃቀል ተክለ ሰውነቷን ገላዋ ያበራል በደም ተሸልሞ ጁሊየት ሞት የነከታት መስልም ፈጽሞ። እባካችሁ ሰዎች አዘን ተካፈሉ። ጁሊየት አልሞተችም ተኝታ ነው በሉ። እዋትችን ቆንጆ እዋትችን ሎጋ ወፍ በማይዞርበት ጭር ባለው ስፍራ ብቻዋን ቀርታለች አዲሷ ሙሽራ። ለዓለሙ ደስታ ለረጅም ዕድሜ ያው ሞት አይደለው የሁሉ ፍጻሜ። ገላሽ ከገላዬ አጽምሽ ከአጽሜ ስጋዬን ከስጋሽ ደምሽን ከደሜ ቀላቅሎ የሚያኖር ከተገኘ ቦታ ጁሊየት ከዚህ በላይ ምን አለ ደስታ። ከሚወዱት ጋር እንደዚህ ጎን ለጎን ምንኛ መልካም ነው አፈር ትቢያ መሆን። ምን ልበል? በጣም አሪፍ ነው። ከጠበቅኩት በላይ ነው። እኔ እኮ አልተውንም እንጂ እኮ ስተውን በጣም አደገኛ እኮ ነኝ እንዴ። በዚህ ብቃቴ እንደዚህ ሆንሽ ዋናውን ብቃቴን ባሳይሽ ምን ልትሆኚ ነው? ሰሚር ወዬ ግን እውነትህን ነው ጊታሩ የኪራይ ነው?
የኔ ፍቅር ቆይ ላስረዳሽ። ምንም የምታስረዳኝ ነገር የለም። እሺ አንድ አዳምጪ። ዝግጁ አይደለሁም። ድምፅህን መስማት አልፈልግም። አንዴ ላስረዳሽና ሁለተኛ አጠገብሽ አልደርስም። እሺ ምንድን ነው? ጊታሬን ስጪ። ይሄንን ነው? ያምሻል እንዴ? ይህ ሰውዬ ሲያለቅስ የሚቀልጻል እንዴ? ስንት እንደሆነ ታውቂያለሽ ግን ቆይ ማንን ነው የምትገዢው? ማስረሻ ነው። ቆይ የዚህን ያህል ማስረሻ ምን አድርጎሽ ነው? እኔ መሰለች ቆንጆ ፍቅረኛ እያለሁ እኔ ላይ ሌላ ሴት ደርቦ አፈቀረው እገለዋለሁ። እገለዋለሁ። የትኛው እገለዋለሁ? አስወጡት ብያለሁ። አስወጡት ብያለሁ። የት አለ? ውጣ በሉት። አንቄ ነው የምገለው ዛሬ። አንተ ደግሞ ማንን ነው? ማስረሻ ነው። የአንድ ዓመት የአይን ፍቅሬን አደፋፍሮና ቃላት አስጠንቶ ልኮኝ እግዚአብሔር ይስጠው እስከ መጨረሻው አለያየኝ። ያን ባንድ አስወጡልኝ፣ እገለዋለሁ። እንዲህ ቁርጥምጥም ነው የማደርገው። አይዞህ ይምጣ እንጂ አንለቀውም። እሺ ይምጣት ብቻ። ዛሬ ማን እንደሚያስጥልን እናያለን። የት ነው ያለው? መቼስ አንተም ማስረሻ ነው አይደል? ቆይ የት አለ ማስረሻ? ባኬን ለማትጩ። ቆይ ደግሞ ሲጀመር ምን አድርጎ ነው አንተን? ምን አድርገው ነው? ስንት ለፍቼ ስንት ነገር ዋጋ ከፍዬ የተዋወቅኳትን ልጅ ባካት ነፋረከ ከነገርከን ንገረን። በተዋወቀችው በሁለተኛው ቀን ጓደኛን ወድጄዋለሁ አለች። እኔ በቃ አይዞህ ና ሽጉጥን አትጠቀሙም። ችግር እኮ እሱን አይዞህ። ማፍሬ ዛሬ ያገኘኋት ልጅ ምን ነው? ምን ሆናችሁ ነው? አንተ አልተናደድክበትም? ማንን? ማስረሻ ወይዬ